ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬ ፕሮግራማችን ደግሞ ኮሙኒኬቲቭ እንግሊሽ ላንጉዌጅ ስኪል 2 ቻፕተር 2 እንግዲህ የምንጀምር ይሆናል። አብራችሁን ቆዩ። እንግዲህ በቻፕተር 2 ደግሞ የምናየው speculation about the futures of science የሚል ስለ ፊውቸር ቴንስ ፊውቸር ላይ ስፔሻል ፊውቸር ቴንስ ላይ በደንብ የምንነጋገር ይሆናል። አብራችሁን ቆዩ። እንግዲህ በመጀመሪያ የምንጀምረው talking about the future። እስኪ እንግዲህ የወደፊታችሁን ወደፊት ማድረግ ያሰባችሁትን እንዴት መግለጽ እንደምትችሉ በደንብ በእንግሊዘኛ ቴንስ ግራመር ስትራክቸሩን ጠብቀን እንዴት መጠቀም እንዳለብንና ደግሞ መምህራኖች እንዴት ፈተና እንደሚያወጡ እስከዛሬ ፈተና የወጡ ጥያቄዎችንም በዚህ ውስጥ እያካተትን በኖት መልክ የምናይ ይሆናል። እንቀጥል። እንግዲህ ስለ ፊውቸር ስናወራ እንግዲህ ተቀዳሚ መነገር ያለበት እንግዲህ የመጀመሪያው ምንድነው ቢ ጎይንግ ቱ የሚልና ስለ ዊል ነው በደንብ የምናያቸው። ምክንያቱም እነሱ ሁለቱ ብዙን ተማሪ ያወዛግባሉ፣ ያምታታሉ። ስለ እነሱ ኢን ዲቴል እናያለን ማለት ነው። እንግዲህ ቢ ጎይንግ ቱ አወቃቀር እንግዲህ ለወደፊት የታቀዱ ድርጊቶችን ለመግለጽ ይጠቅማል ነው። ይህ አወቃቀር እንግዲህ ከዊል የሚለየው አስቀድሞ የታሰበበትን ነገር ስለሚያሳይ ነው። ቢጎይንግቱ ምንድነው አልኳችሁ? ቢጎይንግቱ የምንጠቀመው ቀደም ብሎ የታቀደበት ነገር ወይም የታሰበበትን ወደፊት እንዲያደርጋ ብለን ያሰብንበትን ነገር ለመግለጽ የምንጠቀመው ማለት እንጂ ድንገት የተወሰነ ስፖንታኒየስ ኦር ወይም ኢሚዲየት ዲሲዥን ከሆነ ዊልን እንጠቀማለን። ግን የታሰበበት የታቀደ ነገር ከሆነ ደግሞ ቢጎይንግቱ እንጠቀማለን ማለት። እንግዲህ ፎርሙ ምንድነው? ሰብጀክት ይመጣል፣ ከዛ am or is or are፣ ከዛ going to plus v1 ይመጣል ማለት። ስትራክቸሩ እንግዲህ በዚህ ፎርም ነው የምንጽፈው ማለት ነው። ኔጌቲቭ ሲሆን ደግሞ subject plus am or is or are plus not plus going to plus what v1 ይመጣል ማለት ነው። በዚህ ኔጌቲቭ ስቴትመንት ጀስት ኖርማል ስቴትመንት ላይ በላይኛው፣ ሁለተኛው ኔጌቲቭ የሚሆን ደግሞ ታችኛው እንሰራለን ማለት። ስለዚህ እነኚህ ሁለቱን ፎርሞች በደንብ ያዙልኝ። እንግዲህ ኤግዛምፕላችን ምን አለ? I'm going to do my homework this evening አለ። እንግዲህ ዛሬ ማታ የቤት ስራዬን ለመስራት አስቀድሜ ወስኛለሁ ወይም እቅድ ያለኝ እቅድ ይዣለሁ። ያን የቤት ስራዬን ለመስራት እቅድ ይዣለሁ፣ ወስኛለሁ፣ አስቀድሜ እቅድ ይዣለሁ ነው። እንግዲህ ማለት ፕላንድ የሆነ ነገር ነው። ፕላንድ አክሽን ነው እዚህ ጋር እየገለጸ ያለው። የቤት ስራውን ለመስራት አቅዷል። ጎይንግ ቱ ማለት ይሄን ነው። ለእንደዚህ አይነት ነገሮች የምንጠቀመው። ቀጠን she is going to have a party for her roommate's birthday this weekend። እንግዲህ ለጓደኞቿ ልደት ፓርቲ ለማዘጋጀት ዝግጅት አድርጋች ወይም ይህ ጽኑ እቅድ መሆኑን ያሳያል። ለነሱ ለፓርቲ ዝግጅት ለማድረግ ወይም ዝግጅት እንዳደረገች ይገልጽናል ማለት ነው። ኦልሬዲ ፕላንድ አክሽን ነው እዚህ ጋር ይገለጽናል። ፕላንድ ለሆነ አክሽን የሆነ ነገር ለመስራት እቅድ ከያዝን አስቀድመን ለወሰነው ነገር ጎይንግ ቱ ቢ ጎይንግ ቱ እንጠቀማለን ማለት ነው። ቢ ይቀየራል። ባይዚ ቢ ኢዝ ሊሆን ይችላል፣ አም ሊሆን ይችላል፣ አር ሊሆን ይችላል። ቤዝድ ኦን ዘ ቴንስ ይቀየራል ከጎይንግ ቱ ጋር ሲሄድ ማለት ነው። እዚህ ጋር ኢዝ ጎይንግ ቱ ሃቭ አ ፓርቲ ፎር ሄር ሩሜትስ በርዝዴይ ዚስ ዊኬንድ ይለናል ማለት ነው። እቅድ መያዟን የሚገልጽ። ሌላው ደግሞ ዘ አር ናት ጎይንግ ቱ ዎች ሙቪስ ቱናይት። ዛሬ ማታ ፊልም የማየት እቅድ የላቸውም። ምናልባት ሌላ ስራ ሊኖራቸው ይችላል። ግን ብቻ ዛሬ ማታ ምንም ማየት ፊልም የማየት እቅድ የላቸውም ነው፣ አያዩም ነው። ስለዚህ ላለማየት ወስነዋል። ወይም ሌላ ስራ ኖሮ ሊሆን ይችላል። ብቻ አያዩም። በቃ ዛሬ ማታ ፕላንድ ነው፣ እቅድ ተይዞበታል ማለት ነው። አያዩም፣ እንደማያዩ እየገለጸልን ነው። ኔጌቲቭ ሲሆን ማለት ነው። who is going to make the food ኩዌሽን ሲሆን ደግሞ ምግቡን የሚያዘጋጀው አካል ማን እንደሆነ ለማወቅ የቀረበ ጥያቄ ነው ማለት። ማን ነው ምግቡን የሚያዘጋጀው? ይሄንን እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። በደንብ ማየት ይኖርብናል። ሌላው ደግሞ ፈንክሽን ምንድነው? የጎይንግ ቱ ወይም የቢ ጎይንግ ቱ ፈንክሽኑ ምንድነው? to talk about plans or something we have already decided to do. Our intention was to do it.
አንድን ነገር ለማድረግ አስቀድመን ከወሰን ወይም እቅድ ካወጣን ይህንን እንጠቀማለን ማለት ነው። ማንን ቢ ጎይንግ ቱ እንጠቀማለን። ይህ የሚያሳየው ድርጊቱ በድንገት የመጣ ሐሳብ ሳይሆን የታሰበበት መሆኑ ነው። እቅድ የተያዘበት መሆኑ ፕላንድ ነው። ራይት ኦልሬዲ ዲሳይድድ ቱ ዱ ነው። ኢንቴንሽናችን ምን ላይ ነው? ኢዝ ቱ ዱ ኢት ነው። ለመስራት የወሰነው ነገር ላይ ነው ማለት ነው። ይሄንን በደንብ ያዙልኝ። ኦልሬዲ ዲሳይድ ቱ ዱ ተሰመረባትን ወርድ በደንብ ኖቲስ አድርጉ። ሶ አይ አም ጎይንግ ቱ ባይ ሰም ቡክስ ቱሞሮ። በቃ መጽሐፍ ለመግዛት አስቀድሜ ወስኛለሁ። ነገ መጽሐፍ ለመግዛት እሄዳለሁ፣ በቃ እገዛለሁ። ሴንሱን ለዛ ነው የጎይንግ ቱን ስንጠቀም በደንብ አይምሯቸው እንዲሳል የምፈልገው ነገር ምንድነው? ከዚህ መረዳት ያለባችሁ ኮንሰፕቱን የጎይንግቱን ለምን አይነት ሰንተንስ ወይም ለምን አይነት ቴንስ እንጠቀመዋለን፣ ሴንሱ ምንድነው የሚለው ነው እንጂ ቴንሱ don't worry about that. Okay, only your focus is what is the main purpose or the function of going to. so እዛ እንድታተኩሩ ነው የምፈልገው። ቢ ደግሞ ሳራ is going to sell her car። እንግዲህ ሳራ መኪናዋን ለመሸጥ ውሳኔ ላይ ደርሳለች ነው። መኪናዋን ልትሸጥ ነው በቃ going to what are you going to wear to the wedding next week? ለሰርጉ ምን ለመልበስ እንዳቀድክ የሚጠይቅ ጥያቄ ነው። አይ ኔክስት ዊክ ለሚደረገው ሰርግ ምንድነው ለብሰህ የምትሄደው? ጓደኛችሁ ምናምን ለምሳሌ የሆነ አንድ ከናንተ መካከል ቀጣይ ሳምንት የሚያገባ ጓደኛችሁ ቢኖር እዚህ ጋር አብራችሁ ያለውን ጓደኛ የምትላችሁ ለቀጣይ ለእንትና ሰርግ ምን ለብሰህ ነው የምትሄደው? ሰርጉ ኦልሬዲ ፕላንድ ነው። ለብሶት የሚሄደውም እዚህ ሆነ ፕላንድ የሆነ ኢንቴንሽን አለ ማለት ነው። what to do it የሚል ኢንቴንሽን የሆነ ነገር ዲሳይድ አድርገናል ማለት ነው። ፕላንድ ነው በቃ አእምሯችሁ ላይ መቀረጽ ያለበት ነገር ያ ነው። I am going to have a lunch with my brother today። ከወንድሜ ጋር ምሳ ለመብላት ቀጠሮ ይዣለሁ ነው። መቼ? ዛሬ። so planned ነው። ከወንድሙ ጋር ምሳ ለመብላት ቀጠሮ ይዣለሁ እያለ ነው ማለት ነው። ሌላው ደግሞ to talk about prediction based on current circumstances። አሁን ባለው ሁኔታ ላይ ወይም አሁን ባለው ምልከታ ተመርኩዘን ወደፊት ስለሚሆነው ነገር ለመተንበይ እንጠቀምበታለን። ይህም ትንበያው እንግዲህ መረጃ የተደገፈ መሆኑን ያሳየናል ማለት ነው። ሶ ይህን ለመግለጽ እንጠቀማለን be going to እንጠቀማለን ማለት ነው። ለምሳሌ look at the sky it is going to rain። አያችሁ ደመናውን በማየት ዝናቡ እንደሚዘንብ መገመት ይቻላል። look at the sky ተመልከት ሰማውን ተመልከት ሊዘንብ ነው ትላላችሁ። አሁን ለምሳሌ ደመናው በጣም ጠቁሮ ስታዩት ተመልከት ዝናቡ ሊዘንብ ነው። አያችሁ look at the sky it is going to rain ትላላችሁ ማለት ሶ ኦልሬዲ ፕላን የሆነ ፕሪዲክት እያደረጋችሁ ነው ማለት የሆነ ነገር በማየት ወደፊት እንደዚህ ይሆናል ብላችሁ ፕሪዲክት እያደረጋችሁ ሰማውን እያያችሁ ወደፊት እንደሚዘንብ ፕሪዲክት እያደረጋችሁ ማን በመጠቀም going to በመጠቀም be careful you are going to spill your tea። ሻው የሞላ ስለሆነ ወይም ሰውየው የተንቀጠቀጠ ስለሆነ ሊፈስ እንደሚችል ምልክት አለ ማለት ነው። ያቺ be careful you are going to spill your tea። ተጠንቀቅ ሻው እንዳይደፋብህ ነው ወይም ሻው ይደፋብህ ነው ተጠንቀቅ ነው be careful። ስለዚህ የሆነ አለ ወይ ሻው በጣም ስለሞላ ሊሆን ይችላል ወይ ደግሞ በእጁ ያን ሻውን የያዘው ሰው እጁ የተንቀጠቀጠ ሊሆን ይችላል። ብቻ ሊደፋ ነው ያ ሻይ የሆነ ኢንቴንሽን አላቸው ያን ነገር ፕላን እያደረጋቸው እንደሚደፋ ማለት። ሌላው ደግሞ ጥቅሙ ምንድነው? የቢ ጎይንግ ቱ ጥቅም to talk about intention and ambition in the future። ወደፊት ለመሆን የምንፈልገው ወይም ያለን ጽኑ ፍላጎት ለመግለጽ ያገለግላል ማለት ነው። ለምሳሌ she is going to be a doctor someday ambition። አያችሁ ወደፊት ዶክተር የመሆን ትልቅ ህልም እንዳላት ያሳየናል ማለት ነው። ስለዚህ የሆነ አምቢሽን ወይም ኢንቴንሽን ለመግለጽ be going to እንጠቀማለን ማለት ነው። so example ቢ ደግሞ are you going to clean your room? አያችሁ ይሄ ደግሞ ምንድነው? ኢንቴንሽን ነው። ክፍልን ለማጽዳት ሐሳብ አለ ወይ ብሎ ይጠይቃል ማለት ነው። ይሄ ሴንቴንስ ክፍሉን ለማጽዳት ሐሳብ አለ ወይ ይጸዳ ወይ? አያችሁ ይሄ ምንድነው? ኢንቴንሽን ነው። አለ ወይ ሐሳብ ውስጡ ላይ የሆነ ኢንቴንሽን እንትያቸው ማለት የተገለጸበት ነው። so intention እና ambition in the future ለመግለጽ እንጠቀማለን be going to እንጠቀማለን ማለት ነው። ሌላው ደግሞ በሁለተኛ ደረጃ የምናየው simple present tense ነው። እንግዲህ simple present tense ምንም እንኳን የአሁን ጊዜ ቢሆንም ለወደፊት ጊዜ ሊያገለግል ይችላል ማለት ነው።
ይሄ የሚሆነው እንግዲህ ድርጊቱ በጊዜ ሰሌዳ ላይ ሲወሰን ብቻ ነው። ምክንያቱም ወደፊት ላይ ለሚሰሩ ነገሮች፣ ለወደፊት አምቢሽን፣ ለወደፊት ኢንቴንሽን፣ ፕላን፣ ፊውቸር አክሽን የሆነ ነገር የምናቀደው በማን ላይ ተመስርተን ነው? አሁን ባለን ላይ ተመስርተን ነው። ሶ ለፊውቸር ቴንስ ወይም ወደፊት ለሚከናወነው ነገር ሲምፕል ፕሬዘንት ቴንስ ኢፌክት አለ ወይም የሆነ አስተዋጽኦ አለው ማለት ነው። ለወደፊት ጊዜም ሊያገለግል ይችላል። ይሄ የሚሆነው ድርጊቱ ምን ሲሆን ነው? በጊዜ ሰሌዳ ላይ ሲወሰን ነው ማለት ነው። Don't forget. So to talk about actions or events that are parts of a fixed schedule. እንግዲህ በቋሚ የጊዜ ሰሌዳ ወይም ታይም ቴብል ለሚመሩ ድርጊቶች ይህን እንጠቀማለን ማለት ነው። ለምሳሌ የትምህርት ቤት ፕሮግራም ሊሆን ይችላል፣ የባቡር ሰዓት ወይም የፊልም መጀመሪያ ሰዓት ሊሆን ይችላል። የማይቀየር ስለሆነ በማን ይገለጻል? በዚህ በሲምፕል ፕሬዘንት ቴንስ ይገለጻል ማለት ነው። ሶ ስለሆነም ይህንን እንጠቀማለን። to talk about action or events that are parts of what? fixed schedule. fixed schedule ከሆነ እየሰማችሁ ነው፣ በደንብ እያዳመጣችሁ ነው አይደል? በደንብ ትኩረት ሰጡ እዚህ ጋር። ወደፊት እንኳን ቢካሄድም ታይም ቴብል ከሆነ ፊክስድ ስኬጁል ከሆነ ወይም ኢቨንት ከሆነ ሲምፕል ፕሬዘንት ቴንስ የምንጠቀም ገና ስኬጁል ተደርጎ አሁን አልተደረገም ገና ወደፊት ነው ብላችሁ ሲምፕል ፊውቸር ቴንስ አትጠቀሙ ማለት ነው። ስለዚህ የአክሽን የኢቨንት ታይም ቴብል ካለው ፊክስድ ስኬጁል ከሆነ ምን እንደምጠቀሙ ሲምፕል ፕሬዘንት ቴንስ እንጠቀማለን ማለት ነው። ለምሳሌ the train arrives at 5 in the morning አያችሁ፣ ባቡሩ በቋሚነት ሁል ጊዜ ጠዋት 11 ሰዓት እንደሚደርስ ያሳያል። ሶ ምን እንደተጠቀመው ቴንስ ፊውቸር አይደለም ሲምፕል ፕሬዘንት ቴንስ ነው። ሶ እንደዚህ አይነት ስኬጁል ወይም ታይም ላይን ያላቸውን ታይም ቴብል ያላቸውን ነገሮች እንጠቀማለን። ሲምፕል ፕሬዘንት ቴንስ በመጠቀም እንገልጻለን ማለት ነው። ቢ አካዳሚ አክቲቪቲስ ዶንት ቢግን አንቲል ሴፕቴምበር። በቃ ቶስት ነው። ትምህርት የሚጀምረው በመስከረም እንደሆነ የተወሰነ ፕሮግራም አለ ማለት ነው። አያችሁ፣ በመስከረም ወደፊት ሊሆን ይችላል። አሁን ለምሳሌ የሆነ ወር ላይ መስከረም ወደፊት ነው የሚጀምረው፣ ግን ታይም ቴብል ስላለው ፊክስድ ስኬጁል ስለሆነ በሲምፕል ፕሬዘንት ቴንስ የምንጠቀም ማለት ነው። ሲምፕል ፊውቸር ቴንስ አንጠቀም። ሶ እነኝን እንዳትረሱ። ሌላው the movie starts 9 in evening and ends at 10 o'clock and 45 minutes። ያችሁ እንግዲህ የፊልሙ መጀመሪያና መጨረሻ ሰዓት አስቀድሞ የተወሰነ ያ ማለት መቼ የሚጀምረው 9 ሰዓት ማታ የሚያበቃውስ 10:45 ላይ ፊክስድ ነው። ታይም ቴብል አለ፣ ፊክስድ ስኬጁል ነው። ሶ ሲምፕል ፕሬዘንት ቴንስ እንደዚህ እንጠቀማለን ማለት ነው። ሌላው does Abdi's plane arrive soon? አያችሁ፣ እንደዚህ አይነት ጥያቄዎችም ሲመጡ ልንጠቀም እንችላለን ማለት ነው ይሄንን ቴንስ። ሌላው ደግሞ ጥቅሙ ምንድነው? to talk about timetables, programs, trains or buses። እንግዲህ መጓጓዣ እና የመዝናኛ ፕሮግራሞች በሰዓት ስለተገደቡ ፊውቸር ቴንስ መጠቀም አስፈላጊ አይደለም። ሶ እነኚህን ነገሮች በምንድን ነው የምንገልጸው? በሲምፕል ፕሬዘንት ቴንስ የምንገልጸው። ብዙ ተማሪዎች ስለሚሸወዱ ነው ፈተና ላይ እዚህ ጋር ምን ኖቱ ላይ በደንብ ፊልተር አድርጌ በግልጽ ኖት በደንብ ስትራክቸሩንም ኤግዛምፕልም 3-4 አካተን እዚህ ጋር መጣንበት ምክንያት ለዛ ይሸውዳል። ምክንያቱም ወደፊት የሚደረግ ነገር ስለሆነ ይሄ ሚስጥር ካላወቃችሁ ፊውቸር ቴንስ ልትጠቀሙ ትችላላችሁ። ሶ ዶንት ፎርጌት ኢት። ለምሳሌ the bus arrives at 7 o'clock within 20 minutes። እንግዲህ 7 ሰዓት ላይ የሚደርሰው ባስ ነው። ስለዚህ እነም በሲምፕል ፕሬዘንት ቴንስ እንጠቀማለን። what time does the film finish? እንደዚህ አይነት ጥያቄዎችን ሲነሱ በሲምፕል ፕሬዘንት ቴንስ እንትና ፊልሙ መቼ እንደሚያልቅ ፕሮግራሙን መሰረት ያደረገ ጥያቄ መቼ ነው የሚያልቀው ነው። አያችሁ፣ አላማው ታይሙ ሆነ ምንድነው ስኬጁል እሱ አላወቀውም እንጂ ሰዓቱ ምንድነው የሚያውቀው ሰው አለ። ለምሳሌ የእናንተ 5 ጓደኞቻችሁ የሆነ ማስታወቂያ አንብበው ያ ማስታወቂያ ስለምንድነው ፊልሙ መቼ ተጀምሮ መቼ እንደሚያበቃ ይናገራል ወይም ያውቃሉ። እናንተ ግን አታውቁም። ለምሳሌ አንተ ወይም አንቺ ከዘነ ጓደኞቻችሁን ምን ብላችሁ ትጠይቃላችሁ? what time does the film finish ትሉታላችሁ። ሶ ከዛ 9 ሰዓት the movie starts at 9 in the evening and ends at 10:45 9 ሰዓት ጀምሮ 10:45 ላይ ያልቃል ያበቃል ይሏቸዋል። ታይም ቴብል አለ ነው፣ ፊክስድ ስኬጁል ነው። ሶ ያንን ለመግለጽ ስለተፈለገ ስለዚህ እንደዚህ አይነት ጥያቄዎች ሲነሱ በማን እንገልጻ? በሲምፕል ፕሬዘንት ቴንስ እንገልጻለን ማለት። what time does your train leaves? ይህም ተመሳሳይ ጥያቄ ነው ከቅድሙ ጋር።
ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ በተጨማሪ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። ሌላው ደግሞ ፕሬዘንት ኮንቲኒየስ ቴንስ ነው። እንግዲህ ፕሬዘንት ኮንቲኒየስ ቴንስ ደግሞ ፈንክሽኑ ምንድነው? ፈንክሽኑ to talk about future arrangements or actions that we have already arranged or planned for in the future time. ይህ ደግሞ የሚገልጽልን ምንድነው? አንድ ነገር ለማድረግ ከሰዎች ጋር ቀጠሮ ከተያዘ ወይም ዝግጅቱ ከተደረገ ፕሬዘንት ኮንቲኒየስ ቴንስ ለወደፊት ጊዜ መጠቀም ይቻላል። ይህ እንግዲህ ከጎይንግ ቱ ጋር ይመሳሰላል። ነገር ግን ብዙ ጊዜ ከሰዎች ጋር ለተያዙ ቀጠሮች እንጠቀማለን ወይም ይውላል ማለት ፕሬዘንት ኮንቲኒየስ ቴንስ ማለት። እስኪ በምሳሌ ነው she is having a party next week። እንግዲህ ፓርቲ ለማድረግ ቦታ ተይዟል፣ ሰው ተጠርቷል ማለት ነው። she is having a party next week የሚለውን ይገልጽናል ማለት ነው። already arranged or planned for in the future ነው። so present continuous tense ለእንደዚህ አይነት ነገር እንጠቀመዋለን ማለት ነው። ይማ ከጎይንግ ቱ ጋር ምንድነው ይመሳሰላል። ነገር ግን ብዙ ጊዜ የምንጠቀም ለምንድን ነው ይመሳሰላል? ባይዘ ሐሳባቸው ተመሳሳይ የሚገኝ planned future action ነው፣ arranged ነው። ይሄኛውም already planned future action ነው፣ arranged ነው። ለፊውቸር አሬንጅመንቶች ነው ሁለቱም። ይሄኛውን ግን ፕሬዘንት ኮንቲኒየስ ቴንስን ግን የምንጠቀመው ብዙ ጊዜ ከሰዎች ጋር ለተያያዙ ቀጠሮች ነው የሚውለው ማለት ነው። ያን ያህል ኮመን አይደለም። ሶ ለዚህ አቴንሽን መስጠት አለባቸው። are you meeting your friends tonight? ከጓደኞች ጋር ማታ ለመገናኘት ቀጠሮ አለ ወይ ነው። ቅድም ስለ ቀጠሮ ነው ኤግዛምፕል፣ አሁንም ስለ ቀጠሮ ነው። ሶ እንደዚህ አይነት ከጓደኞች ጋር ወይም ከሰዎች ጋር ላለን የተያዙ ቀጠሮዎች ወይም ለእንደዚህ አይነት ነገሮች ምን እንጠቀማለን? ፊውቸር ኮንቲኒየስ ቴንስ እንጠቀማለን ማለት። ሲም እንደዛው ነው፣ እንዲህም ኤግዛምፕሉ እንደዛ ነው። ኦኬ ኤንቢ in this case time expression like Monday, tonight, next week should be used። ይህ አጠቃቀም ግራ እንዳያጋባ የግድ የጊዜ ገላጭ ቃላትን መጠቀም ያስፈልጋል። መንዴይ፣ ቱናይት፣ ኔክስት ዊክ፣ ሹድ ቢ ያልናቸውን መጠቀም እንግዲህ አረፍተ ነገሩ የአሁን ጊዜ ሰሌዳ ሊመስል ይችላል፣ ግን ፊውቸር አሬንጅመንት ወይም ኦልሬዲ አሬንጅድ ፕላንድ ፎር ፊውቸር መሆኑን መዘንጋት የለብንም ማለት ነው። ሁለተኛው ደግሞ verbs go, come often used within present continuous tense። እነኚህ ቨርቦች go, come የሚሉ አብዛኛውን ጊዜ ሁል ጊዜ አላልኳቸውም፣ often ያልኳቸው አብዛኛውን ጊዜ ወይም በተለምዶ ከፕሬዘንት ኮንቲኒየስ ቴንስ ጋር የምንጠቀማቸው ማለት ነው። ለምሳሌ we are going camping on Sunday and we are coming back on Monday evening። ሶሪ እዚህ ጋር ምንድን ነው የሚያሳየን? የሚሄዱበትን ወይም የጉዞና የመመለሻ ጊዜያቸው በግልጽ እንደተቀመጠ ያሳየናል ማለት ነው። ሌላው ደግሞ ምንድነው? I'm going Paris። አያችሁ? ይሄኛው ምንድነው? የጊዜ ሰሌዳውን ወይም ወደ ፓሪስ መሄዱን የሚገልጽልን ነው ማለት ነው። ሶ እነኛ ነገሮች በደንብ አቴንሽን ስጧቸው። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሌላው ደግሞ አራተኛው ነው ሲምፕል ፊውቸር ቴንስ። እንግዲህ እንደተለመደው ሲምፕል ፊውቸር ቴንስ የምንጠቀመው to talk about what? To talk about instant decision, something we decide to do at the moment of speaking። እንግዲህ እዚህ ጋር ሶሪ እኔ ስናገር እንትን ባሉ እዚህ ጋር ትንሽ የሆነ ፎንቱ እንትን ካልታያችሁ እኔ የምናገረው በደንብ አዳምጡኝ። እንግዲህ simple future tense is used to talk about, or the main function of simple future tense is to talk about instant decision or something we have decided to do at the moment of speaking። አሁን በምንናገርበት ቅጽበት ለወሰናቸው ድርጊቶች ዊልን እንጠቀማለን። ይህ አስቀድሞ ያልታቀደ ድንገተኛ ስፖንታኒየስ ለሆነ ዲሲሽን ወይም አሁን ላይ ለወሰነው ኢሚዲየትሊ አሁን ለወሰነው ውሳኔ ምን እንጠቀማለን? ይሄ ዊልን እንጠቀማለን ማለት ነው።
ሐሳቤ አግኝታችሁኛል። ለምሳሌ የሆነ ሰው ለምሳሌ እኔም እናንተን አሁን ለምሳሌ መጥቼ እናንብብ ብላችሁ እሺ በቃ ጀስት እናንተ እቅድ ውስጥ ስለሌላችሁ እናንተ ሌላ ነገር ለመስራት አስባችሁ ሊሆን ይችላል። እኔ መጥቼ ግን እናንብብ ብላችሁ በቃ እሺ እናንብብ ብላችሁ ስትነሱ ለማንበብ ስትነሱ ስፖንታኒየስ ዲሲሽን ነው። እኔ ምናልባት ፕላን እንዳደረግበት መጥቼ ሊሆን ይችላል እናንተ እናንብብ ያልኳችሁ፣ ግን እናንተ አሁን ላይ እኔ ስላልኳችሁ ኢሚዲየትሊ ስፖንታኒየስ ዲሳይድ ስታደርጉ ዊልን ትጠቀማላችሁ ማለት። ምናልባት እኔ ፕላን እንዳደርግ የቆየ ፕላን ይዤ ከመጣው ያው ቢ ጎይንግ ቱ እጠቀማለሁ ማለት ነው። ሶ ልዩነታቸው ምንድነው? ቢ ጎይንግ ቱ ከሆነ ፕላንድ ነው፣ ፕላንድ ፊውቸር አክሽን ነው የምንገልጽበት። ዊል ከሆነ ደግሞ ፕላንድ ቢሆንም ስፖንታኒየስ ፕላንድ አይደለም፣ ስፖንታኒየስ ወደፊት ሊሰሩ ወይም ሊደረጉ ስለሚችሉ ነገሮች ስፖንታኒየስ አሁን ስንወስን ኢሚዲየት ዲሲሽን ወይም ኢንስታንት ዲሲሽን ነው። something we have decided to do at the moment of speaking አሁን በተናገርንበት ባለው በአሁን ቅጽበት ለወሰናቸው ድርጊቶች ዊልን እንጠቀማለን ማለት ነው። ለምሳሌ እዚህ ጋር oh no I have spilled some coffee on the road አያችሁ ስፖንታኒየስ ብሎ ደንግጦ አይታችሁ oh no እንደዚህ ማን ታይል ምናምን ሲወስን አያችሁ እንደዚህ አይነት ሴንቴንስ ሲሆኑ እንደውም ድንገተኛ ሲሆኑ እንደዚህ በሲምፕል ፊውቸር ቴንስ ወይም ዊልን ተጠቅመን እንገልጻለን ማለት ነው። ቢ ምን አለ don't worry I will clean up for you አለ። አይዞህ ምን አለው? ቡናው ሊፈስ ያየው ሰው ወዲያውኑ ለማጽዳት መወሰን ያሳየናል ማለት ነው። ያኛው ሰውዬ oh no I have spilled some coffee on the rug ሩግ ላይ እንግዲህ ምን ቡና ደፍቷል ነው ቡና ደፋው እያለ ያኛው በቃ ችግር የለውም እኔ አጸዳዋለሁ እያለ ሶ አይ ዊል ነው ያለው። ታዲያ ዊልን የተጠቀመው እንደዛ ብሎ ሰውየው ሲጠይቀው በቃ ችግር የለውም እኔ አጸዳዋለሁ ሲል ስፖንታኒየስ እኔ አጸዳዋለሁ እያለ ያለው አሁን ነው ድንገት ወስኖበት ሳይሆን ኢሚዲየት ኢንስታንት ዲሲሽን ነው። ስለዚህ ዊልን እንጠቀማለን ማለት ነው። ሌላ will you have a coffee or tea አለ። በወቅቱ የሚደረግ ምርጫ ይጠይቃል። ታዲያ ኩዌሽን ነው just immediate question ወይም instantly decide የሚደረግ ኩዌሽን ነው ማለት ነው ይሄኛው። ሌላው it is cold I will not go outside ያዩ ቅዝቃዜው ስላስቸገረው በዚያው ቅጽበት ላለመውጣት ወሰነ ማለት ነው። ለምሳሌ እናንተ ወደ ውጪ ልትወጡ በር ከፈት ስታው ከውጪ ውልቹ እንደፊታችሁን እንትን ሲላችሁ ምን ታዲያ no I will not go outside ትላላችሁ። ወደ ውጪ አልወጣም ይባላል። በዛ አይነት ሞመንት ነው። ሌላው ደግሞ የሲምፕል ፊውቸር ቴንስ ሌላው ፈንክሽኑ to talk about future facts ነው። እንግዲህ ወደፊት በእርግጠኝነት ስለሚሆን እውነታዎች እኛ ልንቆጣጠራቸው የማንችላቸው ነገር ለመናገር ይጠቅመናል ማለት ነው። to talk about future facts ወደፊት ስለሚፈጠሩ ፋክቶች ለምሳሌ he will be 28 next month እንግዲህ እድሜው የሚቀጥለው ወር መሙላቱ የማይቀር እውነታ ነው ማለት ሶ ስለዚህ እንደዚህ አይነት ነገር ከሆነ በቃ 28 ከሆነ 28 ወይም 30 ከሆነ 30 ፊክስ ነው። በቃ ምንም ፋክት ነው። እኛ መቀየር መለወጥ አንችልም። ወደፊት ይሞላል ማለት ለምሳሌ እናንተ አሁን 20 ዓመታችሁ ከሆነ ወደፊት 21 ዓመታችሁ ይሆናል። አለቀ። ፋክት ነው። በቃ 21 ይሞላል። ምንም ማድረግ አትችሉም። በቃ ሪያሊቲ ነው። ሶ እንደዚህ አይነት ነገሮችን በሲምፕል ፊውቸር ቴንስ እንገልጻለን ማለት the sun will rise again tomorrow አያችሁ ፀሐይ ነገም ደግማ ትወጣለች። ዛሬም ወጣለች፣ ነገም ትወጣች፣ ወደፊትም ትወጣች። አለቀ። ይሄም እንደው ማንም ሊሽረው የማይችለው ነገር ነው። ስለዚህ ፊውቸር ፋክት ስለሆነ ሲምፕል ፊውቸር ቴንስ እንጠቀማለን ማለት። ሌላው ደግሞ to make promise ቃል ለመግባት ለአንድ ሰው ቃል ስንገባ ወይም ስምምነት ስናደርግ ይህን ጊዜ እንጠቀማለን ማለት ነው። ለምሳሌ I will pay you back tomorrow አያችሁ ገንዘቡን እንደሚመልስ ቃል እየገባን ነገ መልሳለሁ ይምላል። ሙስሊም ከሆነ ወላሂ ነገ መልሳለሁ። ለምሳሌ ደግሞ ክርስቲያን ከሆነ እግዚአብሔርን ነገ መልሳለሁ ይላል። አይታችኋል። ቃል እየገባ ነው። ፕሮሚስ ያገኝ ነገ እንደሚመልስ ቃል እየገባ ነው። ፕሮሚስ እየገባ ነው። ስለዚህ ሲምፕል ፊውቸር ቴንስ እንጠቀማለን እዚህ። ቢ we will not forget mom's birthday የእናታቸውን ልደት እንደማይደርሱ ማረጋገጫ እየሰጡ ነው ማለት ነው። ሶ እንደዚህ አይነት ሴንቴንሶች ሲመጡ ወይም እንደዚህ አይነት ቴንሶች ሲመጡ እንደዚህ አይነት ሴንቴንሶችን በፊውቸር ቴንስ እንገልጻለን ማለት with verbs like think, believe and expect, adverbs like probably, perhaps, maybe and certainly and expressions like I'm sure and I'm afraid we usually use simple future tense። እነኚህ ቨርቦች ሲመጡ
ለምሳሌ ቲንክ፣ ቢሊቭ፣ ኤክስፔክት እነኚህ ቨርቦች እና ደግሞ እነኚህ አድቨርቦች የቶች አድቨርቦች ፕሮባብሊ፣ ፐርሃፕስ፣ ሜቢ፣ ሰርቴንሊ የሚሉት አድቨርቦች። በተጨማሪ ደግሞ ኤክስፕሬሽኖች ለምሳሌ ምን አይነት ኤክስፕሬሽኖች አይ አም ሹር፣ አይ አም አፍሪድ የሚሉ እነኚህ ቨርቦች አድቨርቦች እና አሁን የነገርኳችሁ እነኚህ ኤክስፕሬሽኖች ከመጡ ምንጊዜም ሲምፕል ፊውቸር ቴንስ እንጠቀማለን ማለት እንዳትረሱ። እነኚህ ነገሮች እነኚህ ቨርቦች የጠቀስኳቸው እነኚህ የጠቀስኳቸው አድቨርቦች እዚህ ጋር የጠቀስኳቸው ኤክስፕሬሽኖች በሴንቴንስ ውስጥ ከመጡ ምንድነው የምንጠቀመው ቴንስ ምንድነው? ሲምፕል ፊውቸር ቴንስ የምንጠቀመው ማለት ነው። they will probably get here late አያችሁ፣ በቃ ሲምፕል ፊውቸር ቴንስ ማለት I am sure he will be there እርግጠኛ ነኝ እሱ እዚህ እንደሚሆን I am sure ያና will እንጠቀማለን ማለት ነው። ፕሮባብሊ ከማን ጋር የሚሄዱት እነኛ አድቨርቦች ብያቸዋለሁ። እነኛ አድቨርቦች እነኚህ ቨርቦች እና እነኚህ ኤክስፕሬሽኖች ከሲምፕል ፊውቸር ቴንስ ጋር ይሄዳሉ ማለት ነው። እንዳረሱ shall can be used in place of will with the pronouns I and we to express future time. can be ሐሳቡን አገኛችሁኝ። ሻል እንግዲህ በዘመናዊ እንግሊዘኛ ብዙም ባይዘወተርም ከአይና ከዊ ጋር ለወደፊት እንደ ዊል አማራጭ ሆኖ ያገለግላል ማለት ነው። ግን ሞደርን እንግሊዝ ላይ ብዙ ጊዜ ፈረንጆች ምናምን ሲጠቀሙት ብዙም አይስተዋልም። ብዙ ጊዜ እንደዛ አይጠቀሙትም። ዊልን ነው የሚጠቀሙት፣ ሻልን ያን ያህል አይጠቀሙትም። በዚህ አሁን ባለው በዘመናዊ እንግሊዘኛ የተለመደ አይደለም። ዊልን ነው የሚጠቀሙት። ግን በአይና በዊ ምትክ በእነሱ ምትክ ሳይሆን በአይና ዊ ሲመጡ እነኚህ ፕሮናውኖች ሲመጡ ኢንስቴድ ኦፍ ዊልን ሻልን መጠቀም እንችላለን። በዊል ቦታ ሻልን መጠቀም እንችላለን ነው። ሐሳቤን አግኝታችሁኛል? ዊልን መጠቀም እንችላለን፣ ግን በዛ ቦታ ሻልን መጠቀም እንችላለን። ግራመር ህግ አይጥስም፣ መጠቀም እንችላለን ነው። ያንን ሴንስ በደንብ ያዙልኝ። I shall be late tomorrow or I will be late tomorrow በቃ ይቻላል። መፍቱ በሻል መግለጽ ይችላል፣ በዊል መግለጽ ይችላል ማለት ነው። ስለዚህ ነገር ቃል ይችላል። I think we shall win we will win ማለት ይችላል። ወይም I think we will win ሁለቱም መግለጽ ይችላል ማለት ነው። ተጽዕኖ የለውም። ሁለቱም የሆነ ተመሳሳይ መልእክት ነገር ነው የሚያስተላልፉት። ግን ምንድነው እንድትረዱልኝ የፈለኩት በዚህ በዘመናዊ እንግሊዘኛ ብዙ ጊዜ አሁን ላይ ሻልን አንጠቀመውም። ብዙ ጊዜ ሲጠቀሙትም አይስተዋልም ነው። ሌላው ደግሞ ፊውቸር ኮንቲኒዩስ ቴንስ ሌላ የምናየው ፊውቸር ኮንቲኒዩስ ቴንስ የሚለው ነው። እንግዲህ ፎርሙ ሰብጀክት ፕላስ ሻል ኦር ዊል ፕላስ ቢ ፕላስ ዋት አይኤንጂ ይመጣል ማለት ነው። ፋንክሽኑ ደግሞ ምንድነው ጥቅሙ? ቱ ኤክስፕረስ ፊውቸር አክሽንስ ኢን ፕሮግረስ ኢን ፊውቸር ወደፊት በተወሰነ ጊዜ ላይ አንድ ድርጊት እየተከናወነ እንደሚቆይ ለመግለጽ ይጠቅመናል ማለት ነው። እንግዲህ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች ቪዲዮ በጣም እንዳይረዝምባችሁ እናንተም እንዳሰለችሁ ፓርት 1 ቻፕተር 2 በዚህ ይበቃል። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ሁሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቱን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።